ዛሬ ጽናት ይላችኋል። እንደዚህ በአበባ ፏ ብትን ብዬ ነው የመጣሁት። ላይክ ሼር እያደረጋችሁ ፈንድቅ ብላን የመጣ ነው ማለት ነው። የጽናት ህይወት ማን ነው ምስቅልቅል እያደረገ ያለው የሚለውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጽናትዬ ምስኪን በስንቱ ከስንቱ ጋር መሆን ትችላለች ማለት ነው። እንዴ አረ ኪራን እንግዲህ እየገፋሽው ነው። ጽናት ግን አታብዡ ደግሞ ማለት ነው። እንዴ በቃሽ። በሰው ወሬ ተመርተሽ ጽናትን ኪራን እኮ አጥብቀሻሹ። ምሩና እንትናም ደግሞ በፍቅር እውል እያሉ ነው ማለት ነው። ናሆሜ ማለት ነው። ውድ ቤተሰቦቼ ማለት ነው። እንግዲህ ጽናትዬ አብረን የምናውራ ሲላትም እሺ አትልም። በቃ ቁማም ልታወራው አትፈልግም ማለት ነው። ፍላጎቷ ምን እንደሆነ አልገባኝም። እንግዲህ ና እንትና ኪራም ደግሞ ግራ ተጋብቷል ማለት ነው። በጣም ግራ ገብቶታል የጽናት ነገር። ሰላም ጤና ይስጥልኝ። ዛሬ ደግሞ ክፍል 50 ይዤላችሁ መጥቻለሁ። ጽናት ማለት ነው። የጽናት ነገር ግራ አጋብቶናል ውድ ቤተሰቦቼ ማለት ነው። ጽናት እንግዲህ እንደዚህ የሆነችበት መንስኤ ምንድን ነው? በዛ ሰዓት አባቱ የኪራ አባት ነው እንደዚህ ምስቅልቅሏን ያወጣውት ማለት ነው። ምስቅልቅላቸው ይውጣ። ይኸው ሰውዬ አድባ አይቀመጡም እንዴ ጋይስ? ሰው አድባ ይቀመጡ አይጨቅጭቋት። ጽናትን ምን አርጊ ነው የሚሏት ግን ሲመስለኝ እንግዲህ ጽናት የኔ መልካም ማለት ነው የኔ ዋህ ጽናት ስራዋን እየሰራች ነው። ግን ከሱ ጋር ለማለት ጊዜ ተወደዋለ ግን ለማውራት ጊዜ አልሰጠችውም ማለት ነው። እሱም ደግሞ ጥፋቴ ምንድን ነው ጽናት እባክሽን ጥፋቴ ንገሪኝ ይሄ ነው ብለሽ እያላት ነው ማለት ነው። እሷም ለመናገር አልፈለገችም ማለት ነው። ግራ ተጋብታለች ውድ ቤተሰቦቼ ማለት ነው። እኔ ራሴ ግራ ገብቶኛል የጽናት ነገር። ምክንያቱም ከዚህ በኋላ አበቃ እያለች ነው ማለት ነው። አበቃ ለምን ትያለሽ? ገና መቼ አበቃና እቺ ቤት የመጣችው ልጅ ደግሞ ተንከሲስ ቤቲን ተገላገላት ስንል ደግሞ አሁን አዲስ እንግዲህ አመታለች ማለት ነው። ይችን የሚገልግለን እያል ዱአ ማድረግ አለብን ውድ ቤተሰቦች። ጽናትዬ እንግዲህ በጣም ምስኪን ልጅ ነች ማለት ነው እስከምናያት ድረስ። ያው አሁን ወደ ስራዋ ተመልሳለች ማለት ነው። እንደዚች እንደ አበባኔ ፍንድቅድቅ ብዬ ነው እንደ ጽጌረዳዋ በቃ። በነገራችን ላይ እንቅልፍ ልተኛ እያልኩ ነው እኮ ምፈታፍትላችሁ እና እያፋሸገኝ ነው። እንቅልፍ መጥቷል። እና ጽናት እንግዲህ በዚህ መልኩ እያሳየችን ነው ማለት ነው። እባክሽን ጽናትዬ ፍቅሩን እንደተቀበልሽው እናውቃለን። ኪራ ደግሞ እባክህን አትጉዳት ማለት ነው። ጽናትን ጎዳሃት ማለት እኛም ደግሞ ተጎዳም ማለት ነው። ናሆሚም እንግዲህ ለጽናት እየመከራት ምክር ቢጤ እየሰጣት ነበር ማለት ነው። ምሩም እንግዲህ ከናሆም ፍቅር አላት፣ ትወደዋለች። አሁን ደግሞ ይቺ አዲሷ እንግዳቸው ፍቅረኛዋ ወደ ቤት ድረስ መጥቷል፣ እነ ናሂ ድረስ መጥቷል ማለት ነው። ችግሩ ምንድን ነው? ማን ልኮት መጣ? እንዴት ሊመጣ ቻለ ማለት ነው። እሷም ደግሞ ይቺ አዲሲቱ ፍቅረኛ ተብዬዋ እንግዲህ ናሂ አብረው ወደዛ ወደዚህ ኪራ ጋ ወደዛ ወደዚህ እያለች ነው ማለት ነው። ችግሩ ምን እንደው ባናቅም ማለት ነው ውድ ቤተሰቦቼ። እሱ ሁሉም ሰው በእሷ እየፈረደ ነው። አድበሽ ተቀመጪ እያላት ነው ማለት ነው። ጽናትንም እንግዲህ ምሩ እየመከረቻት ብዙ ነገር እያለቻት ነበረ፣ ግን ምንም ልትረዳ አልቻለችም ውዶችዬ ማለት ነው። ችግሩ ምን እንደሆነ ባናቅም ችግሯን እንግዲህ ምንም እየተረዳ አይደለም ማለት ነው። እኛም ደግሞ ዝም ብለን መቀመጥ የለብንም ብለን ኪራ ጋር አብረን ማጣበቅ አለብን። ተጣበቁልን፣ ደስ የሚል ህይወት እየኖሩ ነው እያለ ነበረ። ግን ጽናት አሁን ላይ የማታወራው ኪራን ለምንድን ነው? የጽናት የኪራ አባት ከአጠገቡ ከዚህ በኋላ እንዳላይሽ ብሏታል ማለት ነው። በዚህ ስለሆነ እሷ አጠገቡ አደርስም ማለት ነው። ኪራም የራሱን እንትን ይዞ ቁጭ ብሏል ማለት ነው። እንግዲህ ለጽናት ስላስጠነቀቋት እሱን አልተናገረችም እና በዚህ ግራ ተጋብታለች ማለት ነው ውድ ቤተሰቦቼ። እና ይሄ አዲስ ደግሞ የመጣው ላይ ጽናት እያለ ነው ውድ ቤተሰቦች። ጽናት ይውጣና ማለት ነው። ጽናት የኪራ ናት። ምን ፈልጎ ነው ከዚህ በኋላ እንዴ? እና ጽናትን ለምን እንደፈለጋት ባናቅም ውዶችዬ ማለት ነው። 10 ጊዜ ጽናት እያለ ነው ማለት ነው። የኔ ምስኪን ጽናትዬ
የዋህ እኮ ነች ውድ ቤተሰቦቼ ማለት ነው። ጽናት እንግዲህ የዋህ ናት። እንደ የዋህነቷ ግን ማንም እንትን ሊላት አልቻለም ማለት ነው። ውድ ቤተሰቦቼ ሊረዳት አልቻለም። ይቅርታ ማለት ነው። እና ጽናትን የሚረዳት ማን ነው እላቸዋለሁ። ጽናትን እንግዲህ ከውስጧ የሚረዳት ሰው ማን ነው? ውድ ቤተሰቦቼ ጽናት እኮ ምስኪን ልጅ ነች። እውነቴን ነው የምላችሁ፣ በጣም ምስኪን ልጅ ነች። ማን ከጎኗ አለ? ማን ነው ከጎኗ ያለው? ማን ነው አለውሽ የሚላት ውዶችዬ ማለት ነው። እና በዚህ እየተበሳጨች ብቻዋን አለች፣ እየኖረች ነው ማለት ነው። ግን ግራ ተጋብታለች። የኔ ምስኪን ምን ባረገ ይሻላል እያለች ነበር ማለት ነው። በነገራችን ላይ ኪራን እኮ ተወደዋለች ጽናት፣ ግን እሳ ለመናገር ውዶችዬ ማለት ነው ገና ናት። እና ገና ናት ማለት ነው። ሁሉም ነገር ብቻ ዝብርቅርቅ ብሎባታል ማለት ነው። እሷም ስለተዝበራረቀባት እኔም እንግዲህ አለሁኝ። ስለዚህ አይዞሽ እያልኛም በዚሁ እንትን እያለ ነው ማለት ነው። ውድ ቤተሰቦቼ አይዞሽ ጽናትዬ፣ ሁሉም ያልፋል፣ ላያልፍ ያለፋሻል እንጂ አብሽሪ። አንድ ቀን ደግሞ አንቺ ጥሩ ነገር ላይ ደርሰሽ ማየት እንመኛለን ሁላችንም። እና አትበሳጭ ጽናትዬ፣ ላንቺ ስንል እኛ የፈለግነውን ማድረግ እንችላለን። እና ጽናትዬ መበሳጨት ምናምን የለብሽም፣ አትናደጂ ባክሽን እያልን ነው ማለት ነው። ውድ ቤተሰቦች ለጽናት ማለት ነው እንግዲህ ጽናት ግራ ተጋብታለች ማለት ነው። ምክንያቱም ኪራ ጋር ያላት ግንኙነት በቃ ግራ እያጋባት ይገኛል ማለት ነው። አዎ እንዴት ግራ ያጋባትም ውድ ቤተሰቦቼ ማለት ነው። አንዱ ስትለው አንዱ ስትለው አንዱ ሄድልኝ በቃ አልፍ ያለው ስትል ደግሞ አንደኛው ተከትሏት ይመጣል ማለት ነው። ሌላኛው ተከትሏት ይመጣል ማለት ነው። ውዶቼ ለምን እንደሆነ አላውቅም። ናሆም እባክህን እቺ የመጣችውን ልጅ እንደው ወደዛ ወሩርልን፣ እንደው ወሩራት። የሚያሽቀንጥሮ የሚጥልልኝ ልጣ እንደው ጋይስዬ ማለት ነው። የኛ ምስኪን እኮ ማለት ነው። ጽናት በጣም ምስኪን ልጅ ነች። ይቅርታ ጋይስ ግን እንቅልፍ ስለመጣብኝ ነው። እና ጽናትዬ በጣም ምስኪን ልጅ ነች ማለት ነው። እንግዲህ ለኛ ለሷ ያልሆን ነው ለማን እንሆናለን ውዶችዬ ማለት ነው። ለጽናት ስንል ምን እንደምንሆን አላውቅም ማለት ነው። ግራ የሚገባ ነገር ነው ውዶቼ ማለት ነው። ምክንያቱም እኛ ለሷ ብለን ብዙ የሆንላት ነው ማለት ነው ለጽናቴ። ግን ይሄ ለሷ እንትን እያላት አይደለም። ባለፈው ጊዜ አባቱ ልጅ እንደምፈልግ እናቱ እንዲወልድ እንደፈለጉ ሁሉ ነገር ስለሆነ እንግዲህ ግራ ገብቶናል ውድ ቤተሰቦች ማለት ነው። ሸርና ላይ ካደርጋችሁ አበረታቱን። ጽናት እንግዲህ ወደ ነበረችበት እንድትመለስ እየተመኘን ነው ማለት ነው። ኪራም እንግዲህ ታዘችኛይቱ ልጅ ጋር ሸሸ ገዳሜ እያለ ነው። ጥፋቴን እባክሽን ንገሪኝ፣ ምንድን ነው ጥፋቴ ጽናት? እሺ ቁጭ ብለን እንኳ እናውራ፣ ቁጭ ብለን እንድናወራ ፍቀችልኝ እባክሽን ጽኑዬ እያላት ነበረ። እሷ ግን መፍትሄ እየሰጠችው አይደለም። ውድ ቤተሰቦች ማለት ነው። ግራ የተጋባች ልጅ ግራ ጋብታ ሰውን ግራ ታስገባለች ማለት ነው። እና እሷም ግራ ተጋብታለች፣ እሱም ግራ ተጋብቷል።